ከዳንኤል ጋር ከተዋወቀ በኋላ አዲስ ስራ ጀምረው ከዛ በኋላ ነው በቃ ህይወታችን የከበደው ማለት ነው። ለኔ የምንለው ሰው እኮ አባቴና ወንድሜ ነበሩ። ወንድሜም ቢሆን በራሱ ወዳድ ምክንያት ከዛ ነገር ውስጥ እኛን ትቶን እዛ እዳ ውስጥ ከገባን በኋላ ያለን ንብረትን ከሸጠ በኋላ ሁሉንም ነገር ካጣን በኋላ ወንድሜም ተሰወረ እና ከዛ ህይወት ተነስተን ዛሬ ይሄንን ህይወት መኖራችን ሁሌ በቃ ራሳችንን አግለን ራሳችንን ደብቀን መኖራችን በቃ ለኛ ሁሌ ህመም ነው። ዳንኤል እና ዘነበ የሚባል ሰው ያንን ፕሮጀክት እንደወሰዱ ነው የማውቀው። ያንን ፕሮጀክት ወስደው ለማልማት እና ለማልማት ብቻ ሳይሆን ትላልቅ ስራዎችን እንደሰሩ እዛ መሬት ላይም ነው የማውቀው። ያው በሽታዎች ምናምን ነበሩበት እና ደም ግፊት ነበረበት እና ወደው ነበር አባቴ የሚወደቀውና ከዛ ጊዜ በኋላ ለአንድ ሳምንት ምናምን ወንድሜ ከጠፋ በኋላ ካልጋ ላይም አልተነሳም ነበርና በቃ ብቻ ከባድ ሁኔታ ነበርን። ወንድማችሁ ይሞት ይኑር ምንም የሚታወቀው ነገር የለም ማለት ነው። እሱን እኮ ነው የምልህ። ወይ ሞቷል ተብሎ እኮ ምንም ማውጣት እኮ አንድ ነገር በሱ ምክንያት ነው ወንድም አባቴን ያጣሁት። አባቴን በዚህን ሰዓት እድሜው በጣም አርጅቶ ነበር እና በቃ ሁለተኛ አባቴ ሆናችኋል ያለን ወንድማችንን ነበር። እነዚህ ልጆች ሳያድጉ እንዴት ትዳር ታስባለህ ብሎ ያ ለዚህ መሬት ብዙ ብር ነው ያፈሰስነው። ወንድሜ በቃ አባቴን ለምኖ 3 መሬት አሽጧል። ለዚህ መሬት ብሎ ማለት ነው ለዚህ ፕሮጀክት ብሎ ወደ 3 መሬት ትልልቅ መሬቶች ማለት ነው። ወይ ንብረቴ ይመለሳል ወይ ዳንኤል በህይወት ይኖራል ብሎ ዛተ ለመጨረሻ ጊዜ። ከዛ በኋላ ጭራሽ አይተነው አናውቅም። የሆነ ማምሻ ቤት ከዳንኤል ጋር እንደተገናኙ እናም እንደተተኳኩሱ ሰማን። ሄደንም ስናጣራ ምንም አይነት ጉዳት እንዳልደረሰበትና ወንድሜ ከዛ በኋላ ግን ጭራሽ ታይቶ እንደማይታወቅ በቃ አሁን ታውቃለህ ወይ ቢሞት እንደው እርማችንንም ለማውጣት ይረዳን ነበር ማለት በቃ ለኛ ቤተሰብ እሱ በጣም ትልቅ ቦታ ነው ያለው። ሄደን እንኳን ልንቀብር ስንሄድ ሬሳውን ተበታትኖ ሁሉ ነው ያገኘነው። እጁን ለብቻ እግሩ ለብቻ ሁሉም ሰውነቱ ሁሉ ተቆራርጦ ነው የተገኘው። በጣም ከፋ የሆነት በጣም ወራቶችን የሆነን አንዳንዴ የሚያውቁበት ወራት አሉና ለመሸሽ ሁሉ ይሞክራሉ ሰዎች። ማለት መሸሽ ማለት ከተማውን ሁሉ ትተው ወደ ጫካ ሁሉ ይገባሉ። የሆነ ማለት እስኪያልፍ ድረስ እያሉ ማለት ነው። ብዙ ሰዎች ከብቶች ነው የሚሞቱት። አንድም ብቻ አይደለም አጋጣሚ ሆኖ የሆነ ነገር ሆኖ ሊባልም አይችልም። ብዙ ከብቶች መሞት ጀመሩ። ከዛ በቃ የሆነ ፍራቻው ሁሉ እየበዛ መምጣት። አልፎ አልፎ ሰው ይሞታል። ያ ሰው ሲሞት የሆነ ድርቅ ብሎ ነው የሚገኝ እንጂ የሆነ ማለት ወይ ቢላ ነገር ወይ ደግሞ የሆነ ሰው ሲገደል አይደል ተገሏል የምትለው እንደዚህ አይነት ነገር ምንም ነገር የለም። እዲው ደርቆ ነው የምታገኛቸው በቃ። የሆነ ማለት ልብሴን እንኳን ለያዝ ነው ያልኩት እኔ በሰዓቱ። ሌላ ምንም ነገር አላልኩትም። ልብሴን ለያዝ ብዬ ስመለስ ግን ሌላ ነገር ነው የጠበቀኝ። በአንድ ቀን አዳር እነዛ አንድ እናት አባቱ ነው ያሳደጉኝ። ማለት ያሳደጉኝ ባይሆን ብቻ በጣም ተንከባክበውኛል። ለኔ ልዩ ነበሩ። በዛ ሰዓት እነሱ ባያስጠጉኝ እኔ እስከዛሬ በህይወት እኮ አልኖርም ነበር። ግን እነሱም ተገለው ነው ያገኘዋቸው። እነሱም ገደሏቸው። በአንድ ቀን ምሽት በአንድ ቀን ወጥቼ ስመለስ ገለዋቸዋል። ምን ዳንኤል ምን አይሆንም። ምን አይነት ጉድ ነው? ምንድነው ምን ሰማው ነው? ምን አይነት ጉድ ነው? ዘነበ ተጣልታችሁ ነበር ከዳንኤል ጋር? እኔ እንደሚገበር ነገር ተገብራችሁ እንደሰጣችሁና ሙሉ ህይወታችሁን በለቅሶና በሀዘን የምታሳልፉበት አይነት ኑሮ ውስጥ እንደገባችሁ አይነት ነገር ነው የሰማሁት። ቦታ ላይ ጥቃት ይደርሳል የሚል ወጥመድ ነው ያዘጋጀነው። እንዳልነው እዛ ቦታ ላይ ጥቃት ይደርስ ነበር። ወጥመዳችን ላይ እሱን ሊያጠቁት የመጡ ሰዎች ዘነበ የተጣላው ሰው አለ፣ በስራ የተጋጨው ሰው አለ። ፍጹም የለም። ታዲያ ምን ፈልገው ነው? ወይ በሲመለሳሰል ሰይጣንን አምላኪ ሰው ታውቃለህ? እንደዛ አይነት ቤተሰብ ነው የነበረው። በጣም እርስ በራስ መገዳደል ነበረው። ሌላውን ሃይማኖት ጭፍጨፋ ነበረው። ሌላውን ዘር ማጥፋት ነበረው። በጣም አስፈሪ የልጅነት ጊዜ ነበር ያሳለፍኩት። እንዴት ሊሆን ይችላል? ማለትም እንዴት አንቺን ፈቅደው ለአቶ ዘነበ እንደው እንዴት ሊድሩሽ ይችላሉ? ምክንያቱም እንዳልሽኝ ከሆነ እንደው የእናንተ ቤተሰብ እነሱን ማጥፋት ላይ የሚንቀሳቀስ የነበረን ሰው እንዴት እናንተ እንትን ሊል ይችላል? አዎ የቤታችን ደግሞ አንድ ታናሽ እህት አለች። ሁሉም ተከታይ ናቸው። በዛ እምነት ደስተኛ ናቸው። እና ያ እምነት ደግሞ አስፈሪ ነው እንደነገርኩክ። አሁን እኔ ኦርቶዶክስ ሆኜ ሳቀው ቤተክርስቲያን ሄደህ ነው የሚመለከው። ብዙ በዓላትን እናከብራለን። ያኔ ግን እዛ በቃ የሚገበርለት ነገር ነበር። እኛ ቤተሰብ ውስጥ ብዙ ነገር ነበር። በቃ መገዳደል
እየዋሻኸኝ አይደለም አይደል? በፍጹም የምሰማው ነገር ግራ አጋባኝ እኮ። እንደዚህ አይነትም ሰው አትመስልም እሷ። አንድ ቀን እሷ ሽቼሽ አውቃለሁ እንዴ? ታዲያ ምን ፈልጋ ነው? ማነችስ ልጅቷ? ዳንኤል ባለትዳርና የ4 ልጆች አባት እንደሆነ አውቃለሁ። እና እንደው እስቲ በትዳሩ ዳንኤል ደስተኛ ነው ብለሽ ታስቢያለሽ? እንደው እስቲ ያላችሁ ግንኙነት እንዴት ነው? ከሚስቱ ጋርም ሊሆን ይችላል። እኔ እስከማውቀው ድረስ እንግዲህ በዛ ግጭት ውስጥ ግሮሰሪ ቁጭ ብለውም እስከ መተኳኮስ የደረሱበት ሳመረበሽ ይሆናል ብዬ ስላሰብኩ ነው። ነገር ግን እውነቱ ደግሞ መታየት አስኪዝ አልፈልግም ነበር። ማስታረቅም ይከብዳል። አሁን 3 መሆኑ ራሱ አሁን በዚህ በእኔ ግላዊ ግጭት የለንም፣ ስራ ላይ የተገኘ ግጭት ነው። በዳንኤልና በአቶ ግዛቸው የተከሰተ ችግር ያ ማለት እኔን አያመለከተኝም ማለት አይደለም። በአንድ በኩል የባለቤቴ ወንድም ነው። በህይወቴ የማልፈቅደው ደግሞ ባለቤቴ ይህን ሰምታ ህይወታችን ወይም ደግሞ የተሻለ ነገር ባለን ሰዓት ላይ ያልሆነ ነገር እንዲመጣ አልፈለኩም ነበርና በእርግጥ አቶ ግዛቸው የመደቡት የካፒታል መጠን ትልቅ ቢሆንም በዛ መደላደል ውስጥ ነው። ምክንያቱም የሂሳብ ባለሙያ አለ፣ ግለሰቦች አሉ፣ ኦዲቲንግም አለ፣ ለመንግስትም ደግሞ የምትከፍለውም ክፍያ አለ። ይህን ያህል መሳሪያ እስከ መማዘዝ እስከ መተኳኮስ የሚያደርስ ማለት የእውነት ላይ የተፈጠረው ነገር በጣም ነፍስ እስከ ማጥፋት ድረስ የሚያደርስ ደረጃ የሚያደርስ ነገር ነበር ማለት ነው። ያው እስቲ ምን እያደረግሽ ነው ያለሽው? እንግዲህ ቤተሰቦች አሁን ላይ ነገሮች እየከበዱ ነው ያሉት። የተለያዩ ሰዎችን ለማግኘት በምንዞርበት ወይም ደግሞ የተለያዩ ሰዎችን ለማግኘት ኢንፎርሜሽን ይሰጡናል ብለን በምንልበት ሰዓት ላይ ብዙ ሰው እየፈራ ፈቃደኛ እየሆነልን አይደለም። ገና ስም ስናነሳ እገሌ ገሌ የሚባል ቦታ ወይም ደግሞ እገሌ ገሌ የሚባል ማህበረሰብ በምንልበት ሰዓት ላይ ያለምንም መልስ እየራቁን ነው ያሉት። ያለምንም ነገር በቃ ከዛ ቦታ ላይ መጥፋት እንጂ ድጋሚ ያን ስም መስማት አይፈልጉም። እስካሁንም ድረስ አልገለጽኩትኝም። ብዙ የምንገልጻቸው ነገሮች አሉ። ብዙ ሰዎች ፈቃደኛ እየሆኑልን አይደለም። ነገሮች በጣም እየከበደብን ያለው የሰው ፈቃደኛ አለመሆን ነው። አውቃለሁ እነዚህ የሚባሉት ሰዎች ወይም ማህበረሰብ ብዙ ነገር ሊያስፈራሩ ይችላሉ። ብቻ ብዙ ነገር አድርገዋል። ነገር ግን ቢያንስ አሁን ባለንበት ቦታና አሁን ባለንበት ዘመን እንደዚህ አይነት ነገር አያስፈልግም። ያለውን ነገር መነጋገር ነው ያለብን። የጎዱ ሰዎች፣ ጥቃት ያደረሱ ሰዎች ፍትህ እንዲሰጥ ነው ማድረግ ያለብን። ለእያንዳንዱ ደግሞ መቀጣት ያለበት መቀጣት ነው ያለበት። ይህንን የምለው የእውነት በጣም እነዚህን ወንድም እናቶችን ማመስገን ስለምፈልግ ነው። በመጀመሪያ ደረጃ የእውነት በአንድ ነገር ተስማምተናል ከእነሱ ጋር ይህን ቪዲዮ ከመጀመራችን በፊት በምንም አይነት ነገር ቢሆን ስለኛ ኢንፎርሜሽን ማንም ጋር ምንም ነገር እንዲደርስ አልፈልግም ብለዋል። እሱ ብቻ አይደለም፣ እኔ ከዚህ በኋላ የሚያስፈልጋቸው ማንኛውንም አይነት ጥበቃ ሊሆን ይችላል፣ ማንኛውንም አይነት ነገር ለእነሱ ከማድረግ ወደኋላ አልልም። ከጎናቸው ነው ያለሁት። ይህንን ምንም ነገር ከመጀመራቸው በፊት ይህን እንድታውቁ ፈልጋለሁ። እያንዳንዱ ነገር ሴፍ ነው። እያንዳንዱ ነገር እኔ ያለሁ። ብዙ ነገር አሳልፋችኋል። ብዙ ነገር ተፈጥሯል ህይወታችሁ ላይ። ቤታችሁን ዘግታችሁ ብዙ ጊዜ አልቅሳችኋል። ይህንን የምልበት ዋነኛ ነገር ማንነታቸውን ስላወቅኩ ነው። ማንነታቸውን ስለነገሩኝ ነው ይህንን ነገር የምለው። ውድ ቤተሰቦች ኮሜንት ላይ አንድ ከጻፋችሁት ነገር አንጻር እያንዳንዱ ሰው ባክግራውንዱ ይጠናልን ስትሉን ነበር። አቶ ዘነበ ደግሞ ስለነሱ ያወራው ነገር ነበር። አቶ ዘነበን ኢንተርቪው በምናደርግበት ሰዓት ላይ ያለን ነገር ቢኖር ዘነበ፣ ዳንኤል እና አንድ አዲስ ሰው በኋላ ላይ ገብቶ አብሮን ቢዝነስ ሰርተዋል ብሎ ነበር። በጣም በሚገርማችሁ ሁኔታ አብሯቸው የሰራው የቢዝነስ ሲሰራ የነበረው ወንድማችን የነሱ ወንድም ነበር።
እነዚህ ሰዎች ማን ናቸው? ምንድነው ወንድማቸው ላይ የተፈጠረው? ወንድማቸው እንዴት ነው ከዳንኤል ጋር ሊሰራ የቻለው? እንዴት ነው ዘነበን ሊተዋወቁ የቻለው የሚለው ነገር አንድ በአንድ የምናወራው ይሆናል። ምክንያቱም ዳንኤልን መያዝ የምንችለው የዳንኤልን ሰዎች መያዝ የምንችለው እንደዚህ ዲፕ ገብተን የእነሱ ቤተሰብ እንዴት ከዳንኤል ጋር ሊተዋወቅ ቻለ የሚለውን ነገር ስናቅ ነው በመጀመሪያ ደረጃ ማለት ነው። የእውነት ነገሮችን ሳትፈሩ ይሄ ነገር መውጣት አለበት። እስካሁን ያለቀስ ነው ይበቃናል። ቤታችንን ዘግተን ብዙ ጊዜ ተጎድተናል። ያ ሁሉ ነገር አልፎ ይቅርታ፣ ያ ሁሉ ነገር አልፎ ዛሬ የምንናገርበት ሰዓት በመሆኑ ነው ብላችሁ እኔ ጋር በመምጣታችሁ በጣም አመሰግናለሁ። የኔም ሰዎች መጥተው ሲያወራችሁ አውቃለሁ። ተደናግጣችሁ ነበር፣ ፈርታችሁ ነበር። ያም የሆነበት ምክንያት አሁንም ውስጣችሁ የሚሰማው ሽሽት ላይ እንዳላችሁ ስላላችሁ ይመስለኛል። አንድ ነገር ልታውቁ እፈልጋለሁ። ስትሸሹ የነበረው ስትደበቁ የነበረው ጊዜ አብቅቷል። እያንዳንዱን ነገር ግልጽ ሆናችሁ ለእኔ ባወራችሁን ቁጥር ለእናንተ የሚያስፈልገውን ነገር ለማቅረብ ዝግጁ ነኝ። አንድ ነገር ከዚህ በፊት እወቁልኝ። አዎ በጣም ይቅርታ የኔ ሰዎች ካገኛችሁ ቆይተዋል። ነገር ግን ጊዜ መስጠት አልቻልኩኝም ነበር። ከዛ በፊት የሚያስፈልጉ ኬዞች ነበሩ። አሁን ራሱ ገና መግባቴ ነው እናንተ ያላችሁበት ቦታ ላይ ራቅ ለቦታ ነው የነበርኩኝ። አንዳንድ መግደል የነበረብኝ ኬዞች፣ ማስተካከል የነበረብኝ ኬዞች፣ ማዳመጥ የነበረብኝ ሰዎች ስለነበሩ በጣም ይቅርታ ማለት እፈልጋለሁ። ጊዜያችሁን ተሻምቻለሁ። ከዚህ በኋላ የእናንተ ጊዜ ነው የምሆነው። እስከ ዛሬ ያሳለፋችሁት ነገር ይበቃል። አንድ በአንድ ያለውን ነገር ማውራት እንችላለን ከዚህ በኋላ። በመጀመሪያ እስቲ ስማችሁን አስተዋውቁ። እህቴ ማን ልበል ስምሽን? ያው እኔ በመጀመሪያ እኛን ለማገዝ እንትን ስላልክ እናመሰግናለን። ያው እኔ አበበች እባላለሁኝ። ወንድሜ ደግሞ በለጠ ይባላል። በጣም አመሰግናለሁ። እንግዲህ እንዳልኳችሁ ነው። በጥቂቱም ቢሆን ለባልደረቦቼ ታሪካችሁን በትንሹም ቢሆን አጋርታችኋቸዋል። አሁን የምፈልገው ምንድን ነው፣ እኔም ተመልካችም እያንዳንዱን ነገር እንዲያውቅ ምንድን ነው የተፈጠረው፣ ምንድን ነው የሆነው የሚለውን ነገር እንድናቅና የሚያስፈልገውን ነገር ላደርግላችሁ ነው የመጣሁት። እስቲ በመጀመሪያ ደረጃ ስለ አስተዳደጋችሁ እናወራለን፣ ስለ ወንድማችሁ ግዛቸው እናወራለን፣ እያንዳንዱን ነገር እናወራለን እና እስቲ ከአስተዳደጋችሁ ከቤተሰባችሁን ጀምርና ምንድን ነው የተፈጠረው፣ ምንድን ነው የሆነው የሚለውን ነገር እስቲ ማን ያወራኛል? አንቺ ታወራኛለሽ ወይስ ወንድም? ችግር የለም እኔ አወራለሁ። የተፈጠረው ነገር አንድ በአንድ እናወራና እስቲ ስለ አስተዳደጋችሁ እንዴት ነበር አስተዳደጋችሁ የሚለውን እስቲ ያለውን ነገር አውሪ። እስቲ ስለ አስተዳደግሽን ጀምር። ያው እኛ እዚህ ከመምጣታችን በፊት ያው ክፍለ ሀገር ላይ ነው ተወልደን ያደግነው ማለት ነው። እና ትልቅ ነው ማለት ክፍለ ሀገር ስልክ እንደዚህ ትንሽ ከተማ ምናምን አይደለም፣ ትልቅ ከተማ ነው። ያው እኛም ከተማ ውስጥም ባንሆን አሪፍ ቦታ ላይ ነበር የነበርነው እና እዛ አካባቢ ስንኖር ያው ተከብረን ትልቅ ማለት አላቸው የሚባሉ ቤተሰብ ነበር የነበረን ማለት ነው። እና እዛ ማህበረሰብ ላይ ነበር ስንኖር የነበረው እና በቃ ሁሉም ሰዎች በጣም ገቢ እንዳለን ምናምን ነበር የሚረዱት። ይሄ የሚሆነው ደግሞ ለቤተሰቦቻችን 3 ልጆች ነን። አንድ ወንድም ታላቅ አለኝ እና እንትኑ የተጀመረው በዚህ ምክንያት ነው ማለት ነው። ማለት ታላቅ ወንድሜ ከአባቴ ጋር የሚቀራረበው ምን የሚለውም እሱ ነበረ። ከኛ እድሜ ትንሽ ከፍ ይላል እሱ ማለት ነው። ከሁላችንም እሱ ከፍ ያለ ነው እና አስተሳሰቡ ምኑም ደግሞ ሁሉ ነገሩ በጣም አሪፍ የሚባል ሰው ነበረ። በትምህርትም ደግሞ በጣም ጎበዝ ተማሪ ነበረ ስንማር ማለት ነው። እና እያደግን ስንሄድ ምናምን በቃ ከአባቴ ጋር ስራዎችን የተለያዩ ነገሮችን እሱ ነበር የሚያግዘን ማለት ነው። እና እሱ አድጎ ስራ ከያዘ በኋላ እኛ ከበፊቱ የተሻለ እና በቃ አባቴም ግብርና ላይ ነበር ሲሰራ የነበረው። ያው ወንድሜም ካደገ በኋላ ደግሞ ያው አባቴም እድሜው ከፍ እያለ ሲሄድ ከወንድሜ ጋር በጋራ ሆኖ መስራት ጀመሩ። እሱም እያገዘው ከጎኑ መስራት ሲጀምር የበለጠ የተሻለ ህይወት መኖር ጀመርን። ያው እናቴም ቢሆን ስራ ምናምን የላትም። ያው እንደሚታወቀው ያው ክፍለ ሀገር ምናምን ሲሆን ያን ያህል ሴት ወጥታ ምናምን አትሰራም እና እሷም እኛን ነበረ እንትን የምትለን ማለት ነው። እና ወንድሜ አድጎ ምናምን ከአባቴ ጋር እዛው ግብርና ላይ መስራት ጀመረ። ያው እሱም ትምህርቱን ወደ ኋላ ቀርቶ የአባቴን ስራ ነው የያዘው ማለት ነው። እና በቃ ሰፈር ውስጥ ምናምን በጣም ነበረ እንትን የሚሉብን። እኛ የሆነ ሁላችንም ተሳስበን ተደጋግፈን ነበረ የምንኖረው ማለት ነው። እና እንደዚህ እየኖርን ሳለ በቃ ወንድሜም እንደዚህ ወጣ ማለት ጀመረ። ወደ ከተማ ምናምን እየሄደ
እዛ ግብርና ላይ በጣም የተሻለ ነገር እየመጣ ሲሄድ ወደ ከተማ እየመጣ ሌላ ስራዎችን የተለያየ ነገሮችን መሞከር ጀመረ ማለት ነው። ከዛ እንደዚህ እየኖርን እያለ የሆነ ጊዜ ወንድሜ እንትን ሰው ተዋወቀ ማለት ነው። እና የሆነች ሴት ከተዋወቀ በኋላ በቃ ወንድሜ ማለት ለኛ በጣም ትልቅ ነገር ትልቅ ቦታ ነው ያለው ማለት ዛሬ እንደዚህ መሆናችን ምናምን አይደለም። በጣም ህይወታችን ውስጥ የተሻለ በቃ እኛ ትምህርታችን እንድንማር ትልቅ ደረጃ እንድንደርስ ነበር የሚፈልገው ማለት ከሱም እድሜያችን በጣም ያነሰ ነው እሱ ከፍ ያለ ነበር እና በቃ በጣም ነበር የሚቆጣጠረን ያው የገጠር ህይወትም ቢሆን እሱ ወደ ከተማ ምናምን እየመጣ ስለሚሰራ ያውቀው ነበር እና በቃ ትምህርታችን ላይ ትኩረት እንድናደርግ ምናምን ነበር የሚፈልገው እና በቃ እንደዚህ እያሳለፍን እያለ እንዳልኩክ ወደ ከተማ ምናምን እየመጣሉን ነገር ስለሚያይ እኔና ወንድሜ ትምህርታችን ላይ ትኩረት እንድናደርግ በጣም ነው የሚፈልገው ያው እሱም ታላቃችን ምናምን ስለነበረ ያው ከአባቴ ጋር አባቴን መደገፍ ምናምን ግዴታው ነበረ ስልክ አባቴም ቢሆን እንትን እያረጀ ምናምን የሆነ እድሜውም እየሄደ ስለሆነ ያው እሱ ባያግዘው ኖሮ እንደዚህ አንሆንም ነበር እና በቃ እሱም እያገዘው ምን እያለው በጣም የተሻለ ህይወት መኖር ጀመርን እና ያው እኔም እና እሱም ብንሆን ትምህርታችን ላይ ነበር በሰዓቱ ፎከስ የምናደርገው ማለት ነው እና ከዛ ወንድሜ የሆነ ሰዓት ላይ ወደ ከተማ በሚመጣበት ሰዓት ምናምን በቃ ከኛ ጋር ያን ያህል አንገናኝም ምናምን በስንት ጊዜ አንድ ጊዜ ነበር እኛ ጋር የሚመጣው እና በቃ ተራራቅን ማለት ነው። በፊት ላይ የሆነ በቃ አንድ ላይ እናወራለን ምናምን በቃ ሁል ጊዜ ነበር የሚመክረን እንትን እንድንል ማለት ነው እና የሆነች ሴት ተዋወቀ የሆነ ሰዓት ላይ እና ልክ እሷን ሴት ከተዋወቀ በኋላ እንደ በፊቱ ከኛ ጋር አናወራም ምናምን እኛን እየራቀን መጣ። በፊት ቀን በቀን የምናወራው አሁን በሳምንት አንዴ እንኳን ለማውራት ምንም ከኛ ጋር ጊዜ አልነበረውም። በቃ ሁሌ የሚያሳልፈው ከእሷ ጋር ነበር ጊዜውን። አንዴ ይቅርታ አድርጊልኝና በዋነኛነት ጓደኞቼም ባልደረቦቼም አንቺ እንዳናገርሽ ያደረጉኝ ነገር አንተንም እንዳናገር ያደረጉኝ ነገር ህይወታችን የተመሰቃቀለው ዳንኤል በተባለ ግለሰብ ነው ያላችሁ። ያን ዳንኤል የተባለ ግለሰብ ደግሞ እኔ በዚህ ሰዓት ላይ እየፈለኩት ያለ ግለሰብ ነው። ይህቺ ሴት ከዳንኤል ጋር ያገናኛታል ነው ወይስ ምንድነው? ያው እኔ በቃ እንዳልኩክ ከሷን ተዋወቀ ከዛን የሆነ ሰዓት ላይ ደግሞ ዳንኤል የሚባል ጓደኛ አለኝ ምናምን ነገር ብሎ አስተዋወቀን። እኛ ምንም ውስጥ ለውስጥ ገብተን የምናውቀው ምናምን ነገር አልነበረም። እንዳልከው እኛ አንድ ነገር ላይ ነው በቃ ትኩረት እንድናደርግ ሁሌ የሚገፋፋን እና የሆነ ሰዓት ላይ ደግሞ በቃ ሴት ተዋወቀ እሷን እንደዚህ ከሷን ጋር ኑሮ መመስረት እፈልጋለሁ ምናምን ነገር አለ። ትንሽ ቆይቶ ደግሞ ዳንኤል የሚባል ጓደኛ አለኝ የሆነ ሰዓት ላይ ከሷ ጋር ትኩረት ማድረግ ከጀመረ በኋላ በቃ ስራውም ላይ እንትን ማለት ጀመረ። ከስራውም እንደበፊቱ ገቢያችን እየቀነሰ ምናምን መጣና ሴት ጋር ከተዋወቀ ከሷ ወደ ቀጥታ ወደ ቢዝነሱ ይቆይልንና ከዛ በፊት ማወቅ ያለብኝ ነገሮች ስላሉ ነው። አንተም አንዳንድ ነገሮችን ነግረኸኝ ነበር ከዚህ በፊት ከመቀረጽ ከመጀመሩ በፊት ከወንድምህ በኋላ ያለኸው ሁለተኛ ልጅ አንተ ነህና ብዙ ነገሮችን አውርተኸኛልና እስቲ ቀጥታ ወደ ስራው ከመግባታችን በፊት ከዛ በፊት የነበሩትን ነገሮች ካንተ ጋር ማውራት ፈልጋለሁና ካስተዳደገ ጀምሮ ያለ ልጅነቴ ብዙ ከእድሜ በላይ የሆነ ኃላፊነት ተሸክሜ ነው ያደግኩት የሚሉ ነገሮች ብዙ ነገር አውርተኛልና ያለው ነገር እናወራልና እስቲ ላንተ ልመለስና ምንድን ነበር እንደዚህ ልትል ያስባለህ እንደዚህ ካስተዳደገ ጀምሮ ያለው ነገር ንገረኝ። ማለት በቃ እህቴም እንዳለች እኛ በቃ ከተማው ላይ በቃ የግል ትምህርት ቤት ነበር የምንማረው። ሹፌርን ተቀጥሮልን በቃ በባጃጅ ነበር የምንመላለሰው ምናምን በቃ ጥሩ ህይወት ነበር የምንኖረው። ግብርናም ላይ አባታችን እየሰራ በነበረበት ሰዓት ላይ ከዛ ወንድሜም እድሜው ለስራ ሲደርስ ምናምን ከአባቴ ጋር መስራት ጀመረ። አባቴም እያረጀ ሲመጣ በቃ ሙሉ ኃላፊነቱን ለሱ መስጠት ጀመረ ማለት ነው እና ከዛ በኋላ ቅድም እሷ ያለችህ ልጅቷን የተዋወቃት ወደ ከተማ እየመጣ ኮንስትራክሽን ይሰራ ነበር። ኮንስትራክሽን በደንብ እየሰራ መምጣት ጀመረ ምናምን እሱም በደንብ መስራት ጀመረ። ወንድሜ ማለት ነው ብዙ ኮንስትራክሽኖችን ምናምን እዛም ሀገር እንደውም የሆነ ጊዜ የዩኒቨርሲቲ እንደዚህ ተጀምሮ የዩኒቨርሲቲውን እንትን ግማሹ አንዱን ፎቅ ይዞት ነበር እና እሱንም እየሰራ በቃ እኛም በደንብ እንኖር ነበር። ከዛ በቃ ሁላችንም ደስ አለን። በቃ ቤተሰቡ እንዳለ ደስታ ነው። ወንድሜም ባዶ እጁን አይገባም እኛም ተሟልቶልናል። አባቴም በቃ እድሜው አርጅቶ ነበር ብዙ መድኃኒት ከግብርና ወደ ኮንስትራክሽን ቢዝነስ ገባችሁ ማለት ነው? አዎ በቃ ኮንስትራክሽን አዋጭ ሲሆን ግብርናውን ተወ ማለት ነው። መሬቱን ያሳርሳል በአመት እህል ብቻ ነው የሚመጣልን ማለት ነው።
ከዛ በኋላ ኮንስትራክሽን ላይ ልክ ሲገባ ነው በቃ አሪፍ እየሆነ መጥቶ ቅድም እሷ እንዳለች እህቴ እንዳለች በቃ የሆነች ሴት ተዋወቀ። ልክ በቃ የሆነች ሴት ከተዋወቀ በኋላ አንድ እንዲህ ቅዳሜ ዕለት ነው መሰለኝና ቀኑ ራሱ ትዝ ይለኛል። እንዲህ ቤተሰብ ስብሰባ አለን በሆነ ጊዜ ሰብስቦን ምን አለን፣ እኔ ላገባ ነው የምፈልገው፣ አሁን ማግባት እፈልጋለሁ፣ የሆነች ሴት እንድድሩልኝ ነው ማግባት እፈልጋለሁ አለ። በቃ አባቴም በዚህን ሰዓት እድሜው በጣም አርጅቶ ነበር እና በቃ ሁለተኛ አባት ይሆናቸዋል ያለን ወንድማችንን ነበር። እነዚህ ልጆች ሳያድጉ እንዴት ትዳር ታስባለህ ብሎ ከእናቴም ጋር በቃ አንተ እነዚህን ልጆች አሳድግ እንጂ እነዚህ ልጆች አትሊስት በቃ ዩኒቨርሲቲ ይጨርሱ፣ ዩኒቨርሲቲ ከጨረሱ በኋላ ታገባለህ አለችው። ከዛ በኋላ ነው በቃ ቤተሰቡ ትርምስምሱ የጠፋው ማለት ነው። ከዛ በኋላ በቃ በገባ በወጣ ቁጥር ጭቅጭቅ ሆነ። በቃ እንዳለ በቃ ወንድሜም አይምሮ ምናምን በቃ ጥሩ መሆን አልጀመረም። አሁን አታገባም ስለተባለ በቃ አታገባም፣ እነዚህ ልጆች ይደጉ አለ። አባቴም ታሞ ምናምን ስለነበር በቃ ሙሉ ኃላፊነቱን ለወንድሜ ነው የሰጠው፣ ኮንስትራክሽኑንም ማለት ነው በደንብ እየሰራ ስለነበር ማለት ነው። ከዚህ በኋላ በቃ ጭቅጭቅ ሆነ ምናምን። ወንድሜም በቃ ተረጋግቶ መስራት አልጀመረም። እኔ ምን አይነት ሴት እንዳገኘ አላውቅም። ከዛ ያቺ ሴት ምን እንዳለችው አላውቅም። ከዛ በኋላ በቃ ቤተሰባችን መረበሽ ተጀመረ። ከዛ ወንድሜም መክሰር ጀመረ፣ በቃ ኪሳራት ጀመረ። ለአባቴ መድኃኒት መግዣ አጣን። በቃ ይሄን ያህል ድረስ በቃ በጣም ተቸገረ። ምክንያቱም ከዚህ በፊትም እሷን ልክ እንደተዋወቃት እንኳን እሷን አግብቶ ይቅርና አባቴም በሰዓቱ ደስተኛ ያልነበረው እሷን ከተዋወቀ በኋላ ራሱ ስራው ላይ እንደ በፊቱ ትኩረት አያደርግም ነበረ። ብዙ ጊዜ ቤት አይመጣም ምናምን በቃ እንደ በፊቱ እኛን ምንም እየተቆጣጠረንም አልነበረም፣ ከኛ ጋርም ጊዜ እያሳለፈ አልነበረም። እና አባቴም ቢሆን እዚህ ነገር ውስጥ በቃ ምንም ያልፈለገው ጭራሽ ስራውን እንደሚተው ገብቶት ነው መጀመሪያውንም ማለት በቃ ልክ እሷን ከተዋወቀ በኋላ ከኛ ጋር ያለው ነገር በአንዴ ነው ያቆመው። እኛን በፊት እንደዛ ሲንከባከበን ሁሉን ነገር ስራውን በጣም የሚሰራው የሚያስቀና ሰው ነበር እና ልክ እሷን ከተዋወቀ በኋላ ምንም በቃ ከኛ ጋር ያለውን ነገር እንዳልኩ መጀመሪያም ከኛ ጋር ያለውን ነገር ጭራሽ ነው በቃ እያቆመው ሄደው እና እሷን ካገባ በኋላ በቃ አባቴ የሚፈራው እሷን ካገባ በኋላ በቃ ይህንን ስራ ትኩረት እንደማያደርግ በቃ እኛ እንደሚተውን ስለተረዳ ነው አባቴም እዚህ ነገር ውስጥ እንዲገባ ያልፈለገው። ያው እኛም ያንን ጥያቄ ሲያቀርብልን ደስተኛ አልነበርንም ከወንድሜ ጋር። ያው በመጀመሪያ ያለውን ነገር ልጅቷን አምጥቶ ቤት አምጥቶ ቁጭ አድርጎ የማውራት እናንተ ጋር የማስተዋወቅ ነገር አልነበረም። በቃ ማለት እሷም ቤት አትመጣም፣ ስራም ላይ ብዙ ጎበዝ አይደለችም እሷ እና በቃ ከዛን ጊዜ በኋላ ነው ቤተሰባችን ትልቅ አደጋ ላይ የተከሰተው ማለት ነው። እና የሆነ ጊዜ ላይ እንደውም ትልቅ ፕሮጀክት አለኝ ብሎ ትልቅ ፕሮጀክት እንዳልኩ ቅድም ዩኒቨርሲቲውን አንድ ይሰራ ነበር አላልኩም? ከሱ ደግሞ የተሻለ ከተማ ላይ በቃ ወደ አዲስ አበባ አካባቢ ይሁን ብቻ ትልቅ ከተማ ላይ ትልቅ መሬት አሁን አግኝተናል። እዛ ላይ ብዙ ነገር መስራት አለብን፣ እሱ ላይ ብዙ ንብረት ማፍሰስ አለብን ብሎ እዛ ላይ ቤተሰብ ቁጭ አድርጎ ቅድም እሷ እንዳለች ዳንኤል የሚባል ሰው አስተዋወቀ ማለት ነው። ወይስ አንድ ነገር እዚህ ጋር ግልጽ አድርግልኝ። በመጀመሪያ ደረጃ አሁን ላይ ትልቅ ፕሮጀክት አገኘ እያልከኝ ነው። ከሱ ሌላ ደግሞ የመድኃኒት መግዣም እስከምናጣ ድረስ ብለኸኝ ነበር። ሌላኛው ደግሞ የሚስቱ ጉዳይስ ምን ሆነ? በዛው ተከለከለ ነው ወይስ እንዴት ነው? ከዛ በኋላማ በቃ ቤተሰባችንም በጣም እየተቸገረ ሲመጣ በሽማግሌ ቁጭ አድርገውን በቃ ማግባት እንዳለበት ወሰንን ሁላችን። ከዛ እንዲጋቡ ፈቀድን ማለት ነው። ከዛ ተጋቡ፣ በቃ መኖር ተጀመረ። በቃ መራራቅ። ሲጋቡ የነበረው ነገርስ እንዴት ነው? ተደግሶ ነው የነበረው ነገር? እስቲ ያለው ነገር እንትን በለኝ። አይ እሷም መጀመሪያ ብዙም ፈቃደኛ ስላልነበር ቤተሰብም ብዙም አልተደገሰም። በቃ ትንሽ ፕሮግራም ነበር ያደረግን። ቤት ውስጥ ትንሽ ፕሮግራም አረግን። በሽማግሌ ነበር ያለቀው። ሽማግሌ አንድ ጊዜ ላከ። ከዛ በኋላ ድጋሚ ተጋባች ማለት ነው። አብረው መኖር ጀመሩ ምናምን። ከዛ በኋላ አሪፍ መሆን ጀመረ። ድጋሚም ስራው እሷን ካገባ በኋላ ደግሞ አይምሮ መረጋጋት ሲጀምር ድጋሚ መስራት ጀመረ። አባቱንም ማገዝ ጀመረ። በቃ እኛም መስራት ጀመረ። ግን ቢሆንም እንደ በፊቱ ማለት በፊት የምንኖረውን ህይወት እየኖርን አልነበረም። በሰዓቱ ፍቅራችን ቢቀንስም ግን እኮ ገቢው ጨምሯል። ግን ያው ወንድሜ የበፊት ወንድሜን አልነበረም በሰዓቱ እያየሁት የነበረው እኔ። በእርግጥ ግን
መጀመሪያ ከኛ ጋር ነበረ ሁሉን ነገር በቃ በየቀኑ ለመለወጥ የሚያደርገውን ነገር አልነበረም ሳይበት የነበረው እና ከዛ ጊዜ በኋላ ሁሉም ማካሄዱ ተቀይሮ ነበር። በቃ ማለት ወደ ከተማ መጥቶ ለመስራት ክፍለ ሀገርም ላይ ያለን ንብረት ሸጡ ወደ ከተማ ገብተን ለመስራት ምናምን ነበር ሀሳቡ ከዛ ጊዜ ጀምሮ። እሺ ሚስቱስ እንዴት ነው? ከተጋባችሁ በኋላ ከእናንተ ጋር የነበራት ግንኙነት እንዴት ነበር? አረ በቃ ምንም እንደዚህ ደስ የሚል አልነበረም። በቃ በርቀት ነበር የምንገናኘው፣ ብዙም አንገናኝም። እሷም የራቀች ነች ምናምን፣ የእሷም ቤተሰቦች እኛ አናቃቸውም። በቃ በርቀት ነው እንጂ እንደዚህ ተቀራርበን ራሱ እንደዚህ ለባህል ራሱ ብዙ አንጠራረም ከኛ ጋር ከቤተሰቦቻችን። ለመቀራረብ እሷ ምንም አይነት ፍላጎት የላትም ይሁን አላውቅም። ከኛ ጋር ያን ያህል አትግባባም ነበር እሷ። ምክንያቱም እንደነበር ይታወቃል በሰዓቱ እንደዚህ በምትሆንበት ሰዓት ላይ። ያው በቃ እኔ አሁን ሲገባኝ ወንድሜንም ለማጥመድ ብላ የገባች ነው መሰለኝ። እንዴት ለማጥመድ ማለት? በቃ እዛ ስራ ላይ እንዳልኩ እዚህ መሬቱ ምናምን አላልኩም። አሁን አዲስ የተሰጣቸው ያኔ መሬት ተሰጥቷቸው ነበር፣ ትልቅ መሬት እና ብዙ ንብረት ያሳትቶናል እሱ መሬት። እንዴት? በሰፊው እነግርሃለሁ እሱን። ግን በቃ እዛ እዛ ላይ እንዲሰራ ነው በቃ እሷም የመጣችው ብዬ ነው የማስበው። ምክንያቱም ኮንስትራክሽኑ ላይ ከተገናኘ በኋላ ነው ያገኛት እሷን አንደኛ። እሺ ሁለተኛ ሁሌ እሷን ካገኘ በኋላ የሚያወራው ስለዛ እንትን ነው፣ ስለዛ መሬት ነው። በቃ ህይወታችን ሊለወጥ ነው፣ አዲስ አበባ ላይ ትልቅ ቤት እንገዛለን፣ ህይወታችን ሊለወጥ ነው ነው የሚለን። በቃ በገባ በወጣ ቁጥር እኛ ጋርም ሲመጣ ስለ አዲሱ ፕሮጀክት ነው የሚያወራው። አዎ በዛ ላይ ደግሞ ማለት እሷን ካገባ በኋላ የሚወራው ምናምን አሁን ሰፈር ውስጥ ምናምን የሚያወሩት በቃ ይሄን ያህል ንብረት ስላለው ነው ያገባችሁ ምናምን በቃ ብዙ እኛ ማናውቃቸውን ወሬዎች ምናምን ያወራሉ። ግን እኛ ማለት እሷን ቀርበናት ምናምን ብዙ የምናውቀው ነገር ስለሌለ ወንድሜ በቃ የሚያስደስተውን ነገር ቢያንስ ያድርግ ምናምን ብለን እኛም ያን ወሬ ሳንሰማ ዝም ብለን በቃ እሱ በሚለን ነገር ነበረ ስንመራ የነበረው ማለት ነው። እዚህ ከእሷ ጋር ሳትስማሙም ምንም ቢሆንም ያለው ነገር እየከበደ ሲመጣ በሰርጉ ፈቃደኛ ሆናችሁ? ያው በዛ ሰዓት እኮ ወንድሜ አንቀበልም ስንለው በቃ በጣም ራሱን ጎድቶ ነበረ። ይሁን በጣም ተቀያይሮ ነበረ። አታገባም ካልነው በኋላ ያለው ስሜት በጣም ከባድ ነበረ እና ያው እሱን ከምናጣው ብለን ነው ያንን ነገር የተቀበልነው። አምሽቶ ነበር ራሱ የሚመጣው። በቃ በጣም ዲፕረስድ ውስጥ ገባ። በቃ እያመሸ ይመጣል። ቤት ከኛ ጋር አይጫወትም፣ አብሮ አይኖርም ምናምን። በቃ ጭራሽ አካሉ እኛ ጋር ቢሆንም ልቡ ግን እሷ ጋር። ስለዚህ አሁን አንድ ላይ ማድረግ አለብን ብሎ ነው አባቴ ይሄን ውሳኔ ወሰነ። ከዛ በኋላስ እንዴት ሆነ? ትዳራቸው እንዴት ነበር? እስቲ ልጅ አልወለዱም ነበረ እና ግን በቃ ዝም ብለው ይኖራሉ። ከኛ ጋርም በጣም ርቀት ነው ያለን። ብዙም አናቃትም ሚስቱን፣ ቅድም እህቴም እንዳለች ማለት። ቤተሰቦቿስ? አንገናኝም ጭራሽ ከቤተሰቦቿ ጋር። ለባህልም አንጠራራም። በሷ በኩል ያለውን ነገር አናውቀውም ጭራሽ ማለት ነው። እሺ ከዛ በኋላስ ምን ተፈጠረሽ? ስለወንድም አውራኝ። በቃ ወንድሜ በጣም ጠንካራ ሰራተኛ ነው ማለት በቃ ቤተሰቡንም በቃ በአንድ እጁ ነው እንደዚህ እዚህ ደረጃ ያደረሰው ማለት ነው። እና በጣም ጎበዝ ሰራተኛ ነው እና አዲስ ፕሮጀክት ካገኘ በኋላ ነው በቃ ህይወቱ ሌላ በቃ የከበደው ማለት ነው። ቅድም እንዳልኩ ከዳንኤል ጋር ከተዋወቀ በኋላ አዲስ ስራ ጀምረው ከዛ በኋላ ነው በቃ ህይወታችን የከበደው ማለት ነው። እንዴት? አሁን ወደ ነጥብ እየመጣችሁ ነው። ምክንያቱም ኢንተርቪው ላደርጋችሁ ወይም ደግሞ ያላችሁ ነገር እንደሰማ ፈቃደኛ የሆንኩት በአንድና አንድ ነገር ነው። ዳንኤል የሚባለውን ስም ስሰማ ነው። እኔ አሁን እዚህ ጋር ይቅርታ አድርግልኝ። እኔ በቃ ደክሞናል እኔና እህቴ። አሁን ዳንኤል ስትል በቃ እኔም አሁን ትንሽ ለመንገር ነው እንጂ በቃ በሽሽት ነው ያለን። አሁን እንዳልኩ ለቤተሰቡ ያለሁት ልጅ እኔ ነኝ። ከዚህ በፊት ወንድሜን አጥተነዋል። አሁንም ደግሞ በዳንኤል ሰበብ እኔን ደግሞ ካጡ እቺም እህቴም ትንሽ ልጅ ነች ገና፣ እሷን ማሳደግ አለብኝ። ለእናቴም የመድኃኒት መግዣ አለ፣ ብዙ ነገር ነው የምናሳድገው ማለት በቃ ምን ተፈጥሮ ነው ይሄን ያህል ደረጃ ልደርሱ የቻላችሁት? በቃ እምልህ በጣም ትልቅ መሬት ነበረ ከመንግስት በሊዝ ተሰጥቶናል እና እንደ ሪል ስቴት ለማልማት በቃ ትልቅ ፕሮጀክት። በቃ ቅድም እንዳልኩ ወንድሜ እንዴት ሪል ስቴት ማለት እዛ አካባቢው ላይ ይሄን ያህል እንደዚህ የሚደረግ ነገር አለ? እስከ ሪል ስቴት እስከሚባል ደረጃ በሰዓቱ ብዬ ነው የቆየ ነው ብዬ ነው እኮ። እሱ እኮ ነው እኛንም በቃ ደስ ያስባለን። በቃ አዲስ ተብሎ ማለት ነው ከተማው ላይ ብዙ ሰው በቃ ብሩን ኢንቨስት ሊያደርግ፣ ብዙ ሰው በቃ ከተማውም ሊለወጥ እኛም ልንለወጥ አዲስ ነገር ነው ተብሎ ማለት ነው። እኛ እንደዚህ ውሸት መሆኑን አላወቅነው። አሁን ነው ቆመ ብዬ ሳስበው ብዙ ነገር ውሸት እንደሆነ ያወቅኩት እንጂ የዛን ሰዓት ላይ በቃ ከሪል ስቴት ጋርም በቃ ትልቅ ነገር ሊገነባ ነበር። በቃ እኛም ትልቅ ነገር ሊገነባ ብለን ነው እኛም በቃ በትልቅ ደስታ ያን ፕሮጀክት ስንጠባበቅ የነበረው ማለት ነው። ከኛ ጋር
የሆነ የሚገነባ ኮንስትራክሽን አለ እንደ ሪል ስቴት አይነት ነገር ነው ያልከኝ። እና ከዛ በፊት ግን ዳንኤልና ወንድምህ እንዴት እንደተዋወቁ ማወቅ እፈልጋለሁ። አሁን እሱን እኔ ኤግዛክት አላውቅም፣ ግን እንዳልኩ ሚስት ካገባ በኋላ ነው ሜቢ በሚስትየው በኩል ይመስለኛል ዳንኤል። ምክንያቱም ከዛም በኋላ ነው እንደዚህ መፈጠር የጀመረው ማለት ነው። እና ከዳንኤል ጋር የተዋወቁት በዚህ በመሬቱ ጉዳይ ነው። እና ቅድም እንዳልኩ በቃ ስለዚህ መሬት እኔ በቃ ትልቅ ተስፋ ነበረን እኛ ራሱ ማለት ነው። በጣም ትልቅ ተስፋ ማለት በቃ በጣም ብዙ ጊዜ የሚወራለት ምናምን ነገር ነበረ። እሱም እንዳለው ሪል ስቴት ምናምን ሊሰራለት ነበር። ያው መሬቱም ታይቶ ምናምን በጣም ብዙ ሰዎች ነበሩ የሚፈልጉት ለቤት ራሱ የሚመጡት የመኪናዎች ብዛት በቃ አንዳንድ ትልልቅ ሰዎች የሚመጡ ነበረ። እና ምን በቃ ሊያደርጉ ነው የሚመጡት? ማለት መሬቱ በጣም ተፈላጊ ነው። ትልልቅ ፎቅ ምናምን ሊሰራበት ታስቦ ነበረ እና በቃ በጣም ብዙ ሰዎች ይፈልጉት ነበረ ያንን ቦታ። እና እዛ ሀገር ላይ ከተማ ላይ ነው ያለው። ይሄ ከተማ ላይ ነው፣ ግን በቃ እኛን ሊሸውዱ ነው ይሄ ሁሉ በቃ ቲያትር የሚሰሩት። እስቲ እንዴት ሆነ እምልህ በኋላ ሲጣራ መሬቱን በቃ ትክክል እንዳልነበር ማለት በቃ ያስቃል። መሬቱ የመንግስት ነበር በኋላ ላይ ሲጣራ እና በቃ ግልጽ አድርገልኝ። ትልቅ መሬት ነበር። እዛ ፕሮጀክት ላይ ለመሳተፍ ብዙ ሰዎች ይፈልጉ ነበር፣ ኢቭን የውጭ ዜጎች እያልከኝ ነው። እኔ ደግሞ የማውቀው ነገር ያለው ደግሞ ያንተ ወንድም ዳንኤል እና ዘነበ የሚባል ሰው ያንን ፕሮጀክት እንደወሰዱ ነው የማውቀው። ያንን ፕሮጀክት ወስደው ለማልማት እና ለማልማት ብቻ ሳይሆን ትላልቅ ስራዎችን እንደሰሩ እዛ መሬት ላይም ነው የማውቀው። እዛ መሬት ላይ ትላልቅ ስራ አንድም ደግሞ ነገር ልጨምርልህ መልስን ከመመለስ በፊት ዘነበና ዳንኤል እዛ ስራ ላይ በሚሰሩበት ሰዓት ላይ ነው ያንተን ወንድም ያስገቡት፣ የእናንተን ወንድም ያስገቡት። የእናንተን ወንድም ደግሞ ያስገቡበት ምክንያት በሰዓቱ ወንድማችሁ ፋይናንሻሊ በጣም አሪፍና ጥሩ ስለነበረ እንዳስገቡት ሰምቻለሁ። እና እናንተ ደግሞ እዚህ ጋር እያወራችሁኝ ያላችሁት ከዚህ በፊት በጣም ኪሳራ ውስጥ ገብታችሁ እንደነበረ ነው። አሁን ላይ ደግሞ ወንድማችን ከነ ዳንኤል ጋር ፕሮጀክቱን ሲሰራ ስትለኝ ደግሞ ትንሽ ተቃራነብኝና ወንድማችሁ ሌላ ያገኘው ገንዘብ ነበር ማለት። አሁን ቅድም እንዳልኩ ይሄ መሬት ብዙ ነገራችንን አሳጥቶናል። መጀመሪያ የሰማነውና ዳንኤል መጥቶ ቤት ከአባቴ ጋር ያወሩት ዘነበ እንኳን ብዙ ጊዜ አይመጣም፣ ግን አንዳንዴ መጥቶ ያወሩን ነገር ጭራሽ ተቃራኒ ነው ከውጤቱ ጋር ማለት ነው። ምክንያቱም እኛ ለዚህ መሬት ብዙ ብር ነው ያፈሰስነው። ወንድሜ በቃ አባቴን ለምኖ 3 መሬት አሽጧል ለዚህ መሬት ብሎ ማለት ነው። ለዚህ ፕሮጀክት ብሎ ወደ 3 መሬት ትልልቅ መሬቶች ማለት ነው። እና በቃ ሁሌ ወንድማችን ያንን በቃ ሁሌ ከአባቴ ጋር ጭቅጭቅ ነው። ማታ እየመጣ በቃ ሁሌ ጭቅጭቅ ነው። ይሄንኛውን መሬት መሸጥ አለብኝ፣ ይሄንኛውን መሬት መሸጥ አለብኝ እያለ በቃ 3 መሬት እሱም እንዳለክ 3 መሬት አሽጦታል። ያንን ነገር ያኛው ግዴታ መስራት አለብኝ ይሄንን ስራ ምናምን እንዲያመልጠኝ አልፈልግም። ከውጪ ያ ሁላ ሰው እየመጣ እኔ እንዴት ይሄንን ስራ አልሰራም ምናምን እያለ በቃ ከአባቴ ጋርም እንደ ድሮ አልነበረም። እና በጣም ሁሌ ነበር የሚጨቃጨቁት። አሁንም ጭራሽም 4ኛ መሬት አለ እሱንም ካልሸጥኩ እያለ በቃ ሁል ጊዜ ነበረ ከአባቴ ጋር የሚጨቃጨቁት ማለት ነው። ከዛ በኋላስ ምን ሆነ? ያ መሬት ተሸጠ፣ ብሩ ተሰጣቸው። ቅድም እንዳልኩ ማለት ነው ለዛ ዩኒቨርሲቲ ይዞ ነበር አንድ ብሎክ ብዬ ነው የሱም ብር ራሱ አንድ ሳያስቀር እንደውም ለአባቴ መድኃኒት እንደው ከሱ መግዣ ላይ ራሱ ሳያስቀር ነው የሰጠው ማለት። እንዴት ይሄን ያህል ሙሉ ያለውን ነገር ዛሬ ላይ ያፈስት ይችላል? እኔ ምን ያህል ቢያምናቸው እንደሆነ አላውቅም። ምን ያህል ማለት በቃ የሱ ብስጭቱ ማለት ያንን ነገር ካጣ በኋላ እኔ ልነግርህ አልችልም። በቃ እስቲ ቆይ እንዴት ነበር ያጣው? ምንድን አጣ ተብሎ ነው የተነገረው? እስቲ በሰዓቱ እና ጠጠሮችም ምናምን ብዙ መኪና መምጣት ጀመረ። ከዛ አንድ 2ኛ ፎቅ ላይ ምናምን ነው የቆመው ማለት ነው እንጂ እስከ 2ኛ ፎቅ ድረስ በቃ እኛም ድረስ አለን ምናምን በቃ ትልቅ ተስፋም ተሰማን። እና 3ኛው ቤት እንደውም የተሸጠው 2ኛ ፎቅ ሲደርስ ነው። እና በቃ ሁላችንም ደስ አለን ማለት ነው። አሪፍ ሆነ በዚህን ሰዓት ላይ። ከዛ ድንገት የሆነ ሰዓት ላይ እንሄዳለን፣ ሁሉም ሰራተኛ ወጥቷል፣ በሩ ታሽጓል። ይሄ መሬት የመንግስት መሬት ነው ማልማት አትችሉም ተብሎ ማለት ነው። እሺ እና በቃ ከዚህ በኋላ ነው በቃ ቤተሰባችንም ወንድሜም ሁሉ ነገር በቃ የተበላሸብን ማለት ነው። ሁሉ ነገር በቃ የወጣችው ፀሐይ ጨለማ የሆነችው በቃ ከዛን ጊዜ በኋላ እንጃ
እያንዳንዱን ነገር ይቅርታ አድርጉልኝና የምጠይቃችሁ ድጋሚ ከእናንተ ኮንፈርም ማድረግ ስላለብኝ ነው። አቶ ዘነበ የሚባለው ከእናንተ ወንድም ጋር አብሮ የሚሰራው ሰው በአሁኑ ሰዓት ላይ ከኛ ጋር ነው ያለው። ወደ እናንተ ጋር እንድመጣ ወደ እናንተ ጋር ፍንጭ እንድናደርግ ያደረገኝ ነገር ቢኖር እሱ ሰውዬ ነው። አቶ ዘነበ በተደጋጋሚ መጥቶ ያሉትን ነገሮችን እያወራን ነበር። አሁን ላይ አቶ ዘነበ ያለበት ሁኔታ ትንሽ አስከፊ ነው። ቢሆንም ግን በሰዓቱ ምንድን ነው የተፈጠረው ምንድን ነው የሆነው ስለው የነገሩኝ ነገሮች አሉ። ያን ነገር ከእናንተ ታሪክ ጋር ይመሳሰላል አይመሳሰልም የሚለውን ደግሞ የማጣራት እንደ ጋዜጠኛ የኔ ስራ ነውና እሱም ያለኝ ነገር ቢሆን እንደዚሁ ተመሳሳይ ስራ ነው። ያለንን ቅሪት አፍስሰን ለ3 ቢዝነሱን ጀመርን። ትልቅ መሬቶች ነበር የተገዙት። በሰዓቱ በጣም ብዙ ሚሊዮን የሚቆጠር ገንዘብ እዛ ላይ እንደፈሰሰ ያን ነገር ደግሞ ማኔጅ የሚያደርግ የነበረው ዳንኤል የተባለው ግለሰብ እንደሆነ ከዛ በኋላ ግን እናንተም እንዳላችሁኝ ያ መንግስት ያ መሬት የመንግስት እንደሆነና ሙሉ ለሙሉ እንደተወረሰ ነው የነገረኝ። በዛ ምክንያት እናንተም እንደምትሉት አቶ ዘነበ የሚባለው ሰውዬ ይህን ነገር ነበር ያደረሰበት። ሙሉ ነገሬን አጣው ነው ያለው። ያጣሁትን አጥቼ ተቀመጥኩኝ ነው ያለው በሰዓቱ። የእናንተ ወንድምስ ያደረገው ነገር እንደው በሰዓቱ ምንድን ነበር? ምክንያቱም አቶ ዘነበ ብዙ ነገር ተናግሮኛል። ከዛ በኋላ በተደጋጋሚ ጊዜ ግጭቶች ተነስተው እንደነበር ዳንኤልና የእናንተ ወንድም የተለያዩ ጊዜ ግጭቶች ሲፈጥሩ እንደነበር ሰምቶኛል፣ ነግሮኛል። በእናንተ ቤተሰብ በኩል እስቲ የተደረገው ነገር ምንድን ነው በሰዓቱ ይህን ነገር በምሰሙበት ሰዓት? ማለት አሁን ዘነበ ያለውን ነገር አጣ ምናምን ሊል ይችላል። እኛ ግን ከማጣት አልፈን ብዙ እዳ ውስጥ ነው የገባነው። ብዙ እዳ ውስጥ ኢቭን የምንኖርበት መሬት ራሱ የምንኖርበት ቤት ከተማ ላይ ቤት ነበረን፣ ያው አሪፍ ቤት ማለት ነው። እሱን ራሱ በቃ ትተነው የወጣ ነው ለቀን የወጣ ነው በእዳ ምክንያት እና አባቴ ሙሉ ንብረቱን በውክልና ለሱ ሰጥቶት ነበር ሙሉ ንብረቱን። ግን ወንድሜ ምን ያህል እኔ እንጃ እኔ ፈጣሪን ራሱ በዚህ ያህል እንዳመነው ዳንኤልን ያመነው አይመስለኝም። አምኖት ያልሰጠው ንብረት ያልሰጠው ለካ የምንኖርበትን ቤት በእዳ ተይዞ ነበር። ሙሉ ውክልና ስላለው እንደፈለገ ማንቀሳቀስ ይችል ነበር ማለት ማንቀሳቀስ ይችል ነበር። በእዳ ተይዞ ነበር እና ያንንም በእዳተን ነው አሁን እስካሁን ድረስ እየተንከራተትን ያለ ነው ማለት በቃ እሱ እንደሚያወራህ በጣም ቀላል ነገር አይደለም ማለት ሲወራ ቀላል ነገር ነው ይመስላል እንጂ በሰዓቱ በቃ ከመንግስት ራሱ እንደዚህ እየመጣ በቃ ቤት ውስጥ አላስቀምጥ እያለን እኛም አሁን ያለንበት ሁኔታ እንድናሳልፍ ያደረግነው ቤታችንንም ትተን ከዛ ሀገር የወጣ ነው። በቃ እዛ አካባቢ መኖርም አልቻልንም ማለት ስለ በጣም በመሀል ላይ በጣም ብዙ የተፈጠሩ ነገሮች አሉ እና በቃ ከዛን ጊዜ በኋላ ያንን መሳሪያ ቁጭ አድርጎ ወይ ንብረቴ ይመለሳል ወይ ዳንኤል በህይወት ይኖራል ብሎ ዛተ ለመጨረሻ ጊዜ። ከዛ በኋላ ጭራሽ አይተነው አናውቅም። የሆነ ማምሻ ቤት ከዳንኤል ጋር እንደተገናኙ እናም እንደተተኳኩሱ ሰማን። ሄደንም ስናጣራ ምንም አይነት ጉዳት እንዳልደረሰበትና ወንድሜ ከዛ በኋላ ግን ጭራሽ ታይቶ እንደማይታወቅ በቃ አሁን ታውቃለህ ወይ ቢሞት እንደው እርማችንንም ለማውጣት ይረዳን ነበር ማለት በቃ ለኛ ቤተሰብ እሱ በጣም ትልቅ ቦታ ነው ያለው ማለት በቃ እንዴት እንደሚንሰፈሰፍልን ማለት ህይወታችን ሁላ አሪፍ እንዲሆን ሁሌ በቃ ወንድሜ 24 ሰዓት በቃ ለኛ እንትን እንዳለ ነውና በዛ ሰዓት እሱ በመሄዱ በጣም ብዙ ነገር ነበር ያጣነው ማለት በቃ እናቴም ቢሆን ታማሚ ሆነች። በቃ አባቴም ቢሆን ደግሞ በየቦታው ይሄን ነገር ለማጣራት የሱ መጥፋት በጣም ነበር ያስደነገጠውና የሱ መጥፋት ብቻ ሳይንስ ሁሉ ነገራችን ኪሳራ ውስጥ መግባቱን ሲሰማ ያው እንደነገርና አባቴም ቢሆን በእድሜ ከፍ ያለ ነውና በሰዓቱ ያው በሽታዎች ምናምን ነበሩበት እና ደም ግፊት ነበረበት እና ወደው ነበር አባቴ የሚወደቀውና ከዛ ጊዜ በኋላ ለአንድ ሳምንት ምናምን ወንድሜ ከጠፋ በኋላ ካልጋ ላይም አልተነሳም ነበርና በቃ ብቻ ከባድ ሁኔታ ነበርን። አባታችንንም አጣን ወንድማችንንም አጣን። አሁን ወንድማችሁ ይሞት ይኑር ምንም የሚታወቀው ነገር የለም ማለት ነው። እሱን እኮ ነው የምልህ። ወይ ሞቷል ተብሎ እኮ ምንም ማውጣት እኮ አንድ ነገር በሱ ምክንያት ነው ወንድም አባቴን ያጣሁት። እንግዲህ ቤተሰቦች ትንሽ ታሪኩ ግራ የሚያጋባ ነው እየተፈጠረ ያለውን ነገር እንደዛ
ዳንኤልን እየተከታተልን ባለንበት ሰዓት ነው የሁሉ ነገር ተፈጥሯል፣ የሁሉ ነገር ሆኗል የሚባል ነገር እየሰማን ያለው። ዳንኤል የሚባለው ሰውዬ ምን እየሰራ እንዳለ ነው እየተገነዘብክ ያሉት። እሺ ከዛ በኋላ ህይወታችሁ ምን ሆነ? እንዴት ወደ አዲስ አበባ አለን የምንለው ሰው እኮ አባቴና ወንድሜ ነበሩ። ወንድሜም ቢሆን በራሱ ወዳድ ምክንያት ከዛ ነገር ውስጥ እኛን ትቶን እዛ እዳ ውስጥ ከገባን በኋላ ያለን ንብረትን ከሸጠ በኋላ ሁሉንም ነገር ካጣን በኋላ ወንድሜም ተሰወረ፣ አባቴም ደግሞ ሞተ፣ ራሱን አጣ። በሱ ምክንያት ሁሉም ነገር በቃ ተበላሸ እና እኛ በቃ ብቻችንን የቀረ ነው። አሁን ላይ በቃ ከባድ ሁኔታ የሚባል ውስጥ ነው ያለ ነው ማለት ሀገራችንን ትተን ወደ ከተማ መጣን። እናቴም ቢሆን ደግሞ ሁሌ ታማሚ ነች። በቃ አለኝ የምለው ሰው ወንድሜ ብቻ ነው። ያው ምንም ቢሆን ወንድሜ ስለሆነ ብናገኘው ደስ ይለናል ማለት በቃ እኔ አሁን ከመናገርም ያልፋል። አሁን ዳንኤል የሚባለው ሰው በቃ በጣም ጨካኝ ሰው በጣም ማለት አንተም በቃ እርግፍ አድርገህ ብትው ይሻላል። በቃ ማለት እኔ አሁን እንዲህ ከየት እንዳገኘኝ ራሱን ያላቅም። በቃ ተሸሽጌ ነው የምንኖረው በቃ በድብብቅ። ምሰራውም የሆነ ኮንስትራክሽን ፎርማር ነው በቃ ሰራተኞችን መቆጣጠር ነው በቃ። ለዚች ልጅና ለእናቴ ያለውላቸው እኔ ነኝ በቃ። ወደ ከተማ ተታሳሪ? አዎ እኔ ነኝ ያመጣኋቸው። ምክንያቱም እዛ አካባቢ እንዴት አይምሯችንም በቃ መኖር አልቻለም። በቃ አይምሯችንም መረጋጋት አቃተው። አይምሯችንም እንዴት ይረጋጋ ከበደን። እና ከዛ ህይወት ተነስተን ዛሬ ይህንን ህይወት መኖራችን ሁሌ በቃ ራሳችንን አግለን ራሳችንን ደብቀን መኖራችን በቃ ለኛ ሁሌ ህመም ነው። እና በቃ አሁን ላይ የምንኖረው ራሳችንን አግለን ማንንም ሰው አንግባባም ማለት። ከዛ ህይወት ተነስተን ዛሬ ራሳችንን ደብቀን ሶስታችንም አንድ ቤት ውስጥ እየኖርን በቃ ማለት ወንድሜ እንኳን አንድ ነገር ቢሆን ራሱ በቃ ምን እንደምንሆን አላውቅም። በቃ እኔ ነኝ ያለውላቸው ለዚህ ቤተሰብ። ከዚህ በኋላ በቃ ስለኔ ምንም ጭራሽ እንዳትናገር እባክህ። እሱ ችግር የለውም በቃ አንተም ምንም በቃ ችግር የለውም። ከዚህ በኋላ ያለውን ነገር እንዳለ እኔ ላይ ጣለው። ውድ ቤተሰቦች እንግዲህ ዝናብ ሊመጣ ነው። እዚህ ጋርም የሰው ቤት ላይ ማስፈቀደን ተቀምጠን እየቀረጸን ያለ ነው። እንደምታዩት ተደጋጋሚ ጊዜ እየተቋረጠ ምንም እያለ ያለውም ካለው ነገር አንጻር ነው። ቀረጻችንን እናቋርጣለን። ለእነሱ የሚያስፈልጋቸውን ነገር እናደርጋለን። ሄደን ቤተሰቦቻቸውን ማየት አለብን። እናትየውን ማየት አለብን። ከዛ በኋላ ምንድን ነው የሆነው ምንድን ነው የተፈጠረ የሚለው ነገር አንድ ባንድ የምናሳውቃቸው ነው። ዝናቡ ሊዘንብ ስለሆነ ቤት ገብተን ማዘርጊያዋን የሚያስፈልጋቸውን ነገሮች ማስተካከል አለብን። አብሬያቸው የነበርኩት እኔ ኤርሚያስ ነኝ። የምንገኘው ነበልባል ቲዩብ ላይ ነው። መልካም ጊዜ፣ መልካም ቆይታ።